ለማውን ይዞ አንደኛ ሰብሳቢ የለም ሂደቱ በሙሉ ኃላፊነት ሊወስድ የሚችል ሰው የለም ግብር አለም ሰው እንደ ጥላት ይቆጥራል ያለን ንብረት አልበቃን ብሎ ባለን ላይ ተቸገርን ብለን ሌላ ተጨማሪ ነገር እየጠየቅን ያላሽት ያለውን መጉዳት አያስፈልግም ብዙ ቦታዎች ላይ ሳይ ብዙ ሰዎች ይመጣሉ ስለዚህ ሐሳብ የሚሰጡ ሰዎች መሃል ላይ ያሉት ግን ሄድ ተሰለብ ህድምታ ሄድ እንዳርግ እየተባሉ የሚታዘዙት ወደፊትም ወደ ኋላ መውጫቸው በጣም በጭንቅ ላይ ያሉ ናቸው አላስጠጋው ካል ያጠፋው ሰው በጥፋቱ ይቀጥላል በወርድ የሚያስጠጋኝ የለም ስለሚል ማለት ነው ጭራሽ መንገድ እየዘጉ ታው ይሄ ነገር ጥሩ አይደለም ሲባል አንተ ባንዳነ እያሉ እየገደሉ ከታሪክ ተምሮ ሰው ራሱን ይጠብቅ ነበር እኛ ከራሳችን ከደረሰብን መከራ መማር አለመቻላችን የሚያሳዝን መሆኑን ነው እዚህ ጉባኤ ኢትዮጵያ ከውብሸት ታዬ ጋር የተደረገው ቃለ ምልልስ ነውና ምናልባት አመቱ ያለፈው ባለፈው ዳር ላይ ነው አንድ አመት ከምናምን ሆኖታል ወለ የተናገርነው ሁሉ ያው የሆነ ስላለ ማለት ነውና የመረጡ ነበር እንጂ መቼ ተለያይቶ ነበር በዚህና በዚህ የተባሉ ነው ያሉት ዘመዶቻችሁ አለክሶ ወይወለ ይኸው ያልኩ ነገር ደረሰ እስካሁን ወደ 5 ሰው ተመቷል ይሄ ዛሬ የተጠለፈው ስልካቸው ነው አለክሶ ወይወለ ይኸው ያልኩ ነገር ደረሰ እስካሁን ወደ 5 ሰው ተመቷል እየተባለ ነው የሻምበላጃሪ የጥቁር አንበሳዎች የነያለው እየተመጣጡ ነው አሁንም እባካችሁ ተደዋወሉ በልልኝ የሚገርመው ያው እርስ በርስ በመደባደብ ላይ እስካሁን 5 ሰው ሞቷል እየተባሉ ነው ያለው ጭራሽ ይሄ ነገር ሆን ተብሎ የጥላት ስራ ነው ስንል አንተ ባንዳና አንተ እንድነህ እየተባለ በሽታውን አዝሎ ነበር ሰው ይሄደው የሚሰማ የለም ዛሬም እስኪ የተረፉት በሰላም እየገቡ ነው የተረፈ መትረፍ የሚችል ሰው ራሱን ነፃ ያወጣ ወደ ሰላም እጁን ቢሰጥ በጣም የሚሻለው እሱ ስለሆነ እየተደዋወሉ ነው እየወሩ ነው ያለው አሁንም ቢሆን እኔ ያልኩ ነገር ይወልወል ማለት ነው በጣም ያሳዝናል በጣም ማን ነው አሁን ከማን ጋር ነው የጥቁር አንበሳዎች እነ ሻምበልና ነው ያለው አሁንም መሪ እንዳናታ እባካችሁ ተደዋወሉ ወይ ማን ነው ጋር እንዲሆነ በጣም ነው ኔትወርክ እየረበሸኝ ነው በጣም ምንድነው ጠቡ የኬላ ነው እንደነገርኩ የኬላ ነው ጠቡ ከነልባር ሁለት ሞቷል ከሻምበላ አንድ ሞቷል ምናምን ያው ነው አንደኛው የሚረዳብል ልባርግ ነው ብቻ ለሻምበል መደወል ነው ለጥቁር አንበሳ መሪዎች መደወል ነው ነገሩን ያረጋጉት ሌላ ሰው ከሚጠፋው ይረጋጉ ለና ያለው ይደወል ምን ያለው ወጣዋል እሺ ወንድ ጠባቸው እንግዲህ የኬላ ነው እንግዲህ ኬላ ላይ የራሱን ህዝብ ለመዝረፍ በሚደረግ ሌብነት ለዛ ነው ዳንተ ተሰርጋለሁ አመሰግናለሁ ዳዊት እኔ እንኳን አቶ ገዱ ጉዳዩላችኋል አቶ ገዱ ዋናው ቁም ነገር ሄኖክ ያነሳቸው ነገሮች አሉ ዞሮ ይሄ ትግልጽ ከታማን መሆን የሚችለው በየማምነው እኔ እንዳማና ዩኒፋይድ የሆነ ኃይል ሆኖ ከተንቀሳቀሰ እንዳማራ ብቻ አይደለም ከሌሎች የኢትዮጵያ ኃይሎች ጋር ተባብሮ ይህንን አረመኔ ስርዓት ከስሩ መንቅሎ በምትኩ ህዝባዊ ስርዓት መትከል አለበት ብዬ አምናለሁ። ይህን ለማድረግ ግን እንደ አማራ በአየር ላይ ተንሳፎ አይደለም የሆነው። አማራ የሚንቀሳቀሰው ከግራ ስሮች ጀምሮ ነው። እንደገና የዚህ ትግል አነሳስ ሂደቱ ከመጀመሪያ ከያካው ከቤተሰብ ነው የጀመረው ማለት ይቻላል። ከዛ ወደ ቀበሌ ወረዳ፣ ከዛ ወደ ዞን እያለ አሁን ዋነኛዎቹ የትግል አካባቢዎች ሪጅኖቹ እየሆኑ ነው። ጎንደር፣ ጎጃም፣ ሸዋ፣ ወሎ እየሆኑ ነው ያሉት። እነዚህ መጠንከር ዞሮ ኮዙ አንድ ነው፣ የአማራ ትግል ነው። የመዳረሻ ግቡም ተመሳሳይ ነው። እንደውም በጠላት በሽምቅ ተዋጊነት የተሰማራና ጠላትን በተለያየ መንገድ የሚታገል ኃይል በመሆኑ ምክንያት አመራሩ ላይ ተሰብስበው መነጋገር አይችሉም።
ሁሉም በየአካባቢው ንቁ ሆኖ መሳተፍ አለበት። በየአካባቢው ንቁ ሆኖ መሳተፍ አለበት ሲባል ሁሉም የድርሻው መወጣት አለበት ማለት። የወሎን ድርሻ ጎንደር አይወጣውም፣ የጎንደርን ድርሻ ጎጃም አይወጣው ወይም ደግሞ ሸዋ አይወጣው። ወሎ የራሱን ድርሻ፣ ጎጃም የራሱን ድርሻ፣ ጎንደር የራሱን ድርሻ፣ ሸዋ የራሱን ድርሻ እና ሌሎችም የራሳቸውን ድርሻ ሲወጡ በሲነርጂ ሰክሰስፉል መሆን ይቻላል። ነገር ግን የየአካባቢው ከተዳከመ አሁን አንዳንዶች ስታነሷቸው የነበሩት መተባበር ጀምረዋል። እንግዲህ በአማራ ፖለቲካ ላይ መጠንቀቅ ያለብን ብዙ ጊዜ የአማራ ፖለቲካ ሊሂቅ ስለ ትግራይ ወይም ደግሞ ስለ ህወሓት፣ ስለ ኦሮሚያ፣ ስለ ኦነግ ሲናገር የራሱን ድርሻ ሳይጠይቅ ነው የኖረው። የራሱን ድርሻ ሳይጠይቅ በመኖሩ የራሱን ድክመት ሳይፈትሽ በመኖሩ ሳይረም ቀጠለ። አሁን እንደምታዩት ከአካባቢ ንጽጽር ሲደረግ ነው እንጂ አሁን ጎጃም ሪሌቲቭሊ ይሻላል የሚባለው። አሁን የአማራ ኢሊት በጠቅላላ ዳር ተመልካች ነው የሆነው። ዳር ተመልካች አሁን እየታገሉ ያሉት አርሶ አደሩና ልጆቹ ናቸው። ህይወታቸውን እየከፈሉ ያለው አስከፊውን ነገር ተሸክመውት እየሄዱ ያሉት እና ይሄ የተማረው ሰው ነጋዴው በንቃት መሳተፍ አለበት። ከሁሉ አኳያም ስንመጣ ደግሞ ይሄ የበለጠ ጎልቶ መውጣት አለበት የሚል እምነት አለኝ። በተለይ መደገፍ አለባቸው። ሰራዊታቸው ዲሲፕሊን እንዲሆነ ሰራዊት ነው በምሰማው የገነቡት። የተልከሰከሰ ነገር የላቸውም። ንጹህ እንደገና ደግሞ ህዝባዊ ከሌላው ጋር ለመተባበል ፍላጎት ያላቸው በውስጥ ያሉ እንኳን ልዩነቶች ቢኖሩ አሁን በነ ኮሎኔል እና በነ ልዩነት ቢኖሩ እንኳን እንደምሰማው በነምሬ ላይ ጫና እንትን ሲል የነ ኮሎኔልም የነ ድርሳንም ኃይል አብሮ እንትን የሚልበት የነ ድርሳን ኃይል ተጽዕኖ ሲያርፍበት የነ ህዶ ድጋፍ የሚያደርግበት መደጋገፍን ከወዲሁ አቅማቸው ትንሽ ሆኖ እያለ ገና ሳያድግ እንኳን እስከ ሸዋ ድረስ ነው ይደጋገፋሉ። ይሄ የአካባቢው ባህል የህብረተሰቡ ባህል የፈጠረው እንትን አለ እና ነገር ግን ይሄ ከልሂቃኑ መሰጠት ያለበት መደረግ ያለበት ድጋፍ ግድ የለም እንደ አማራ ነው እንጂ እንደ አካባቢ የሚልም ካለ አማራን ወሎ ውስጥ ታገኘዋለህ። የአማራ ትግል ወሎ ውስጥ አለ። ወሎን መደገፍ የአማራን ትግል መደገፍ ነው። የለም ኢትዮጵያ ነው የምደግፈው እንደ ኢትዮጵያ ነው ካለም ኢትዮጵያን ነጻ የሚያወጣው ይሄ አሁን የተጀመረው የፋኖ እንቅስቃሴ ነው። የአማራ ህዝብ ትግል ነው። ይህን ትግል መደገፍ ኢትዮጵያን መደገፍ ነው፣ ነጻ ማውጣት ነው። ስለዚህ ምክንያት የለም። አሁን በሚችለው ሰው መሳተፍ አለበት። በተለይ ልሂቃኑ ደግሞ ዳር መመልከት የለባቸው። የት ይደረሳል? ሀገር አልባ ከመሆን በላይ ከመፈናቀል በላይ እንደገና ደግሞ ፊውቸሩ የበለጠ የከፋ መሆኑን እየተገነዘብን እያለ ዳራውን ልንመለከተው አንችልም እና ይህንን እዚህ አሁን ያወቋቸው ሰዎችም የተለያየ ልምድም ያላቸው ናቸው። እንደምንም ብለን እንገዛቸው። ጎበዞች ናቸው። የሚያኮራ እንትንም አላቸው በየቦታው። እኔ በንጽጽር ሁሉም ጋር ኮሚኒኬሽን ስላለኝ በተለይ ከዲሲፕሊን አኳያ በጣም ጥሩ ናቸው። ግን የፋይናንስ፣ የሎጂስቲክ፣ የሊደርሽፕ ችግር አለባቸው። እነዚህን ችግሮች ለመሙላት መሰራት አለበት። እኔም በበኩሌም በዚህ በአማራ ትግል ውስጥ ጎንደር እጄ መሰለፍ እችላለሁ፣ ጎጃም እጄ መሰለፍ እችላለሁ፣ ሸዋ እጄ መሰለፍ እችላለሁ፣ ኤኒዌር መታገል እችላለሁ። እዚህ ከወንድሞቼ ደግሞ የበለጠ ደግሞ ይቀርቡኛል ማለት ይህ እውነት ስለሆነ ማለት አስተዋጽኦ ለማበረከት እናንተም ጋር የምችላትን ነገር ለማድረግ አቶ ገዱ ና እንጂ ና ከዛ በኋላ እናውራ። ለማንኛውም አንደኛ ምናልባት የሆነ ነገር እንኳ ቢባል ያው ይሄ ሲጀመር ጀምሮ ባለቤት አልባ እንዲሆን የተደረገው እንዳልኳችሁ ነው። አማራን የበለጠ ለማጥፋት ስለሚፈለግ ነው። ለዛ ደግሞ ሲሰሩ የኖሩት እንደገና እንዴት ገቡ ካላችሁ አንድ ምናልባት እንኳን እንደነዛ ጠንክረው ነበር ቢባል ከዚህ በፊት የኖረው ምንድነው መስሎ በመግባት ትግሉን ማንኮላሸት ነው። ኢህአዴግና የተለያዩ ቦታ ላይ የጥላት ዘርፈ ብዙ አገባብ ማለት መስሎ ይገባል። ያንተነኝ እያለ
በቃ ትግራይን መስሎ ትግራይን ማጥፋት፣ አማራን መስሎ አማራን ማጥፋት፣ ኦሮሞ መስሎ ኦሮሞን ማጥፋት፣ መስሎ ኢትዮጵያዊ መስሎ ኢትዮጵያውያንን ማጥፋት፣ ይሄ በሁሉም ሀገር በሁሉም ቦታ ያለ ማለት ነው። ስለዚህ አቶ ገዱ የመጀመሪያው ይሄን ሁሉ ነውር ሲሰሩ የኖሩ አንድ በኃጢአት በወንጀል የበሸቀጡ ናቸው። ስለዚህ ዛሬ የገቡት ለምንድን ነው ካላችሁ በየትኛውም ማግባብ የህዝብ መከራ እንዳያበቃ ችግር በመፍጠር ወደፊት ለመር ሰው ጠፍቶ ነው ወይ አቶ ገዱ ከፊት የመጣው? ይሄ ይታወቃል። ማንም ባለቤት የለውም። ዛሬ 2 ዓመታት ካስቆጠረ በኋላ እስኪ አንድኑን የሚል ቢታሰብ እንኳን ሊሆን የማይችል ብዙ ቁስል ከተፈጠረ በኋላ ተማሪዎች ምናምን ብዙ ነገር እየተደረገ በሰሞኑ ከሕክምና ባለሙያዎች ጋር የሚቀባጠሩትን ሁሉ እዩትና አዙሪቱ ግን በትንሹ እነዚህ ተመልሰው የሚገቡ ሰዎች ጃዋር መሐመድ፣ ልደቱ አያሌው፣ ይሄ አንዳርጋቸው ጽጌ የሚባለው ሹልቃ ዳዊት እና ሌሎችም ተመልሰው ኤክስፓየርድ የማያደርጉት ለምንድን ነው ስትሉ ችግሩን ሲፈጥሩ የኖሩና በዛ የኖሩ ሰዎች መልሰው ምናልባት በጎ ነገር እንኳን ቢመጣ መልሰው ወይ ለማበላሸት ነው። ሰው ደግሞ ሌላ አዲስ ሰው የመፍጠር አቅም እንኳን እንደሌለው ሁልጊዜም ቁስ ሆኖ እንዲሄድ ለማድረግ ሁልጊዜም የሌሎችን ጫና የመሸከም እንጂ ከራሱ ከወደቀበት ከደረሰበት መከራ ተምሮ ራሱን ለማዳን እንኳን የሚሰራበት እድል እንዲያጣ ለማድረግ ነው። ለዛ ነው አሁን ማረጋገጥ ነው የምፈልገው። እናንተ ባላችሁ ኔትወርክ እንደግፋቸው፣ ሳንደግፋቸው ብዙ አንጠብቅ። ያልዘራውን ልትሰበስብ አትችልም። እና እነዚህ እውቀት ያላቸው የተከበሩ ትልልቅ ሰዎች ምሁራኖች ሁሉ እነዚህ ልጆች ጎን መሰለፍ አለባቸው የሚል እምነት አለኝ። ከደገፍናቸው ግን አትጠራጠሩ፣ ኢትዮጵያንም የሚያኮራ ኃይል ሊወጣ ይችላል። እዛ አካባቢ ዝም ብዬ ለማሞገስ ብያለሁ። ይቻላል ብዙ ነገሩ ትላል። የዳይቨርሲቲ ኢትዮጵያ የዳይቨርሲቲ የሆነች ሀገር ናት። ሁሉ መድኃኒት ይሆናል ብዬ ነው የምገምተው። ባህሉ ማለት የህብረተሰቡ ፖለቲካዊ ባህሉ በክርስቲያንና በእስላም ብዙ እኮ ተሞከረ። አሁን ይህን 2-3 በጣም ብዙ ለመከፋፈል ተሞከረ። ምንድነው አንድ እንደው በነገራቸው እንትን የሚል የዞን አመራር የተባለ ሰው አንድ ወረዳ ላይ ሰብስቦ ይሄ ፋኖ የሚባል የክርስቲያን ድርጅት ነው ብሎ እንትናል። ሰው ሙስሊም ነው የሚበዛው። ታሪክ ይወቀስ። አሁን ይሄንን የሚያወራችሁ ማን ነው? እኔና እናንተ እንኳን በኔ እድሜ ያላችሁ በተለይ 30ዎቹ ድረስ ያላችሁ በዚህ በኢህአዴግ በገነት ዘውዴ በዮዲት ጉዲት የስርዓተ ትምህርት የተማራችሁ ዘረኝነት ብቻ የተወራላችሁ ሰዎች ታዘቡ። አቶ ገዱ ጉዱ ይህንን ስርዓት በባለቤትነት በመምራት የኖረ ሰው ነው። ወልቃይትን ግጫውን በመመረቅ የሰጠ ሰው ነው። ውስጥ ነው ብዙ ነውር የሰራ ሰው ነው። በህዋስ 3 ጊዜ ወረራ የወሎን ህዝብ ያዋረደ ብዙ ነውር እንዲፈጸምበት ያደረገ ነው። ያ መከራ አልበቃው ብሎ ዛሬም እየሞተ ልጆቹ ከትምህርት ቤት ተስተጓጉለው እሱ ሮጦ ሌላ ሀገር ተቀምጦ ነው ይሄን እያወራ ያለው። ሰው እንዴት ማገናዘብ አይችልም? ዛሬም ይሄ ሰውዬ ሲያወራ ለዚህ ድርጊት የዳረገ ሰውዬ ዘረኝነትን የዘራ ኮትኩቶ ያሳደገ ፍሬውን ያፈራና በዛ ገብቶ ችግር እያወራ ወደ ችግር እየወሰደ በችግር ላይ ችግር እየደረበ ችግር ነጋዴ ሰውዬ ነው ዛሬ ይሄን የሚያወራ። የሚሰማ ካለ ይበለው። የራሱን አእምሮ እንደ ሰው ክብሩን አስጠብቆ መሄድ የማይችል ትውልድ ካለ የፈለገው መከራ ቢወርድበት አቶ ገዱንና መሰል ሰዎችን እየሰማ የሚነዳ ትውልድ ስለማይጠቅም ነው እንጂ ቢጠቅም ይተርፍ ነበር። ሳህል ብለው ነው ታሪክ ይፋረዳል። ፍርዱን ከታሪክ ነው። ደግሞ እዚህ ብላችሁ እንትልትሉን ነው የተጨፈጨፍ ነው በአማራነታችን ነው። ደግሞ ሙስሊምና ክርስቲያን ብላችሁ ልከፍሉ ነው ብሎ ነው ስብሰባውን ትተውት ሄዱት። ይህን የመሰለ ጠንካራ ህብረተሰብ በጀት ተበጅቶ ነው ለመከፋፈል የሚሰራው። ግን መልስ እንትን አላለም እና በጀት ተበጅቶ ነው መከፋፈሉ የሚሰራው። አዎ ታውቃለህ። አንዱ ነው ይሄን ነገር ይሄንን አንተ ደህና ሰው አንተ ያንን ነገር ታጸዳልኛለህ ብሎ የሚያምን ሰው ነው ከንቱ እንጂ አንተማ ምን ችግር አለብህ? ከወደክበት ያ ሁሉ ስልጣን አባክኖ የመጣ አንድ ሰው የተሰጠውን ጎጆ መውጫ የተሰጠውን መስሪያ ወረቱን የበላ የተሰጠውን ክብር ሁሉ የኢትዮጵያን ህዝብ እንደው እንደገዱ ያዋረዳል። የውጭ ጉዳይ ሚኒስተር የነበረ ዛሬ ምንም ድምጡ ያልተሰማ ለራሱ ሲመቸው ለራሱ ጋጥ ወጥነት አቅመ ቢስ ሆኖ ሲባረር ዛሬ የሚጮህና እድሜ ልካችንን ስንጎዳ ከኖርነ ሰዎች ጋር የተሰጠውን ክብር ሁሉ አባክኖ የመጣው ሰውዬ እንዲህ ሲያወራ ያሳፍራል። በጣም ነው የሚገርመው። ጥሩ ህዝብ ግን
በድርቅም በጦርነትም ተደጋግሞ የተጎዳ ስለሆነ ድጋፍ ከማድረግ አኳያ ብዙ ውስንነቶች አሉ። ምንችለውን ብንደግፋቸው በሀሳብም በገንዘብም ሁሉም በያለው በያቅሙ አንድ ለኢትዮጵያም ለአማራም ትልቅ ክንድ መሆን የሚችል ኃይል እዛ አካባቢ ይፈጠራል የሚል እምነት አለኝ። አይዟቸው ስንላቸው ደግሞ የበለጠ ሞራልም እያገኙ የበለጠ ጥሩ እየሆኑ ይሄዳሉ። ይህንን ነው ማለትም በጣም አመሰግናለሁ። እንግዲህ ሰውዬ ይህንን እያለ ነው። ሌሎቹ ደግሞ ይኸው እየተጫረስን ነው ብለው እዛው ላይ የሚናገሩት። እሱ እንደዚህ ያወራል፣ እነሱ ግን የእርስ በርስ እየተባለ ነው። እስካሁን 5 ሰው ሞቷል እየተባለ ያን ሁሉ እንዳልኳችሁ ነው። በሶስቱ የህወሓት ወረራ ጊዜ የወሎን ህዝብ ብዙ ነውር አቶ ጌታቸው 4 ቢሊዮን ብር ድረስ እንደዛ ተዘረፈ ከኮምቦልቻ ዘረፍን ሲል አንዱ አዘራፊ ጠቋሚና ዘራፊው ይሄ ሰውዬ ነው። ምክንያቱም ያቃል የት እንደሆነ ያቃል። አማራ ክልል ላይ እርስ በርስ ሲገዳደሉ ሁሉ በነበረው ላይ ብዙ ጉድ ወደፊት ስለሚወጣ ለማንኛውም የተሰጣቸውን ክብርና ዝና ሁሉ ሸቅለውበት አክስረውን ሸጠው ለውጠውን ሊያጠፉን በቻሉት ልክ ሰርተው አጠፋ ያን ሰዎች ተመልሰው እንዲመጡ መፍቀድ የለብንም።